ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዕለተ ሰንበት እንዴት አለፈ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ በምሕረቱ ባለጠጋ የሆነ የረዳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ተወዳጆች እንግዲህ ምናልባት ከሚቀጥለው ሳምንት ጀምሮ መርሃ ግብሮቼን ሴሌክት አድርጌ እነግራችኋለሁ። ይሁንና በሁለቱም የዩቲዩብ ቻናል ላይ የሚጫኑ ቪዲዮዎችን በአንክሮት ሁላችሁም እንድታዩልኝ በትህትና እጠይቃለሁ። በዚህ ቻናል ላይ እንግዲህ ብዙ ተግዳሮቶች አሉ። በግልጽ እንደምነግራችሁ የምንናገረው የእግዚአብሔር ቃል ነው፣ የቤተክርስቲያን እውነትን ነው። የቤተክርስቲያን እውነትን በምንናገርበት ጊዜ ደግሞ እንግዲህ ለምን ነካችሁን የሚሉ እንደ ግለሰብ ብዙዎች ይነሱብናል። ያው እንደምታውቁት የብንያም ሽታዬ ኦፊሻል ቻናል ተግዳሮቱ አንደኛ ለምንፍቅናው መልስ ይሰጣል። ለምንፍቅናው መልስ ሲሰጥ እንግዲህ የምታውቁት ግልጽ ነገር አለ። የምንፍቅናው ቡድን ራሱን የቻለ ሪፖርት ያደርጋል። በሁለተኛ ደረጃ በቅድስት ቤተክርስቲያን ውስጥ ስርዓተ ቤተክርስቲያንን ያላማከለ ነገር የሚያደርጉ የተለያዩ ግለሰቦችን ይገልጣል፣ ለትውልድ ያሳያል። ስርዓተ ቤተክርስቲያናትን ለምሳሌ ሐሰተኛ አጥማቂያን የሚባሉ ከትምህርታቸው እስከ ልምምዳቸው መቼም ቢሆን መቼም ማልቀበላቸው እስካልተስተካከሉ ድረስ የቤተክርስቲያን ስርዓት ያይደለ ትምህርት ያይደለ ነገር የሚናገሩ አሉ። እንግዲህ እነዚህን ሰዎች ደግሞ ስንገልጥ ራሱን የቻለ ሌላ ተግዳሮት ይመጣብናል። የነሱ ኃይሎች ደግሞ እንደገና ሪፖርት ያደርጉበታል። በሶስተኛ ደረጃ እንግዲህ በትምህርት ዙሪያ እንግዲህ የእግዚአብሔርን ቃል የቤተክርስቲያን ትምህርትን እንደፈለጉ የሚናገሩ ሰዎች አሉ በዚህ ሶሻል ሚዲያ ላይ። እነሱንም ልክ አይደለም ብለን ስንናገር የነሱን ቡድኖች ደግሞ በቴሌግራም ግሩፕ ያቀናጁና ውቀጡት እንደዚህ ይላሉ። በመሰል እንግዲህ ማህበራዊ፣ ፖለቲካዊ፣ ሃይማኖታዊና ኢኮኖሚያዊ ጉዳይ ስለምንሰራ ጠላቶቻችን ብዙ ናቸው። ጠላቶቼ ብዙ ናቸው ብዬ ስናገር እንግዲህ በዚህ ሚዲያ ላይ ብዙ ነገር የሚሉ ሰዎች ስላሉ ነው። ስለዚህ በጣም እውነት የምነግራችሁ አንዳንድ ነገሮች ሊከብዱን ይችላሉ። ይሄ መርሃ ግብር እንግዲህ እያስተላለፍንላችሁ ያለ ነው በስደት ሀገር ውስጥ በስደት ዓለም ውስጥ ሆኜ ነው። ምናልባት አሁን እንደ ድሮው ረጅም ሰዓት መቀመጥ የማልችልበት ጤናዬ ምንም የእንትን ሳይሆን ሰውነቴ ስለጨመረ እግሮቼ ስለሚያብጡ በእንደዚህ አይነት ጉዳይ አሁን የላይፍ ፕሮግራሚንግ ቀነስ አደርጋለሁ። ግን እንደዚህ እየተቀረጽኩኝ ጠንካራ ፕሮግራሞችን እናሳያቸዋለን። እንግዲህ በዚህ መርሃ ግብር ላይ ያልተነሳ ነገርን እያንዳንዱ ትውልድ ማየት ይችላል። እያንዳንዱ ነገር ግን ለቤተክርስቲያን ጥቅም እናደርጋለን። ስለዚህ ማንም ከቤተክርስቲያን አይበልጥም በሚለው አቋማችን እንግዲህ በትምህርት ስንፈት ጳጳሳት ሲሳሳቱ ልክ አይደሉም ስንል፣ መምህራን ሲሳሳቱ ልክ አይደሉም ስንል፣ ስርዓተ ቤተክርስቲያን ይከበር፣ ክህነት ይከበር፣ ከሶስት እየወለዳችሁ አትቀድሱ ብለን ስንናገር፣ መሰል ነገሮችን ስናነሳ ጠላቶቻችን ያልተረዱን ሰዎች አያሌዎች ናቸው። እኔ እንደ አንድ የቤተክርስቲያን ልጅ አሁንም አቋሜን ልንገራችሁ። እግዚአብሔር እስከሚሰበስበኝ ድረስ የቤተክርስቲያኔን ጽኑ እምነት ተቀጥዬ የምኖር ሰው ነኝ። ምናልባት እንዳልኳችሁ ጠንካራ ፕሮግራም ከዚህ በኋላ እንሰራለን። ሰው ሊያስቀይሙ ይችላሉ። ለምሳሌ በቅድስት ቤተክርስቲያን ውስጥ የእሷ አይደሉ መጽሐፍቶች ተሰግስገው፣ የጥንቆላ መጽሐፍቶች ተሰግስገው የእሷ አይደሉ እሷ የኔ አይደሉም ትላለች። ግን አንዳንድ መሪጌታ ነን የሚሉ በቆሻሻ ስራ ላይ የተሰማሩ የማያስቀድሱ የማይቀድሱ ከመቅደሱ አርቀው ሶስት አይነት መሪጌታዎች አሉ ብያለሁ። በመቅደሱ ያሉ መሪጌታዎች አሉ፣
ጥምጣሟን ጠምጥመው ቤተክርስቲያን ደጃፍ የሚልከሰከሱ ከቅዳሴ በኋላ የሚልከሰከሱ አሉ። እነዚህ እጀሰብ የእጅ ስራ የገበያ የምናምን የሚሉ ቅራቅንቦ የሚሰሩ የሞገስ የምናምን የሚሉት ሲያመካኙ ደግሞ ጥበብ ብለው ማለት ነው። እና እነዚህ አይነት ሰዎችን በጣም አጠንክረን እንሰራለን። በነገራችን ላይ ቤተክርስቲያናችንን የሚያዋርዱ ስለሆኑ ሶስተኛዎቹ እንግዲህ መሪጌታ ተብዬዎቹ ደግሞ ወጥተው እንደነ ሚስጥረ መሪጌታ ጽጌ ምናምን የሚባሉ ምንም ሳያውቁ ጥንቆላው ላይ ተልከስክሰው ሲዋረዱ ምንፍቅናው ጋር ሄደው ያንኑ ጥንቆላቸውን የሚያደርጉ ሰዎች አሉ። እና ይህም በጣም አበክረን እንሰራለን። በነገራችን ላይ እንግዲህ እንደዚህ አይነት ነገሮች ስንሰራ የአንዳንዶች እውቀት ራሱ ከየት የመጣ ነው የሚለውን ነገር ሁሉ አንዳንድ ነገሮች ልናስብ እንችላለን። እና ሶሪ እንዳትቀየሙን ማለት ነው። ያለ መረጃ ግን አናወራም። አያይዘን ግን ዶክተር አበበች የምትባል ሴትዮንም እናነሳለን። እነዚህ ስራ ስር የሚያደርጉ እኛ የባህል ሕክምናን አንቃወምም። በነገራችን ላይ ማለት በዓለም ደረጃ ያለ ነገር ነው። ግን ከዚህ ከጥንቁላ ጋር አባቶቻችን እንደነገሩን አባቶቻችን በገዳም ያሉ ምናምን እየተባለ በሌሉ አባቶች ስም የሚቆመር ቁማርን እንገልጣለን። አባት ከተባሉ የት ያሉ አባት የሚለውን ነገር እናሳያለን ማለት ነው። እና ከልቤ ነው የምወዳችሁ። እንደ ሰው ሊደክመኝ ይችላል። እውነት ለመናገር ስድቡ፣ ጥላቻው፣ ብቸኝነቱ አንዳንድ ጊዜ እውነት ለመናገር ማለት ነው። ይህ ማለት ብቸኝነቱ ስላችሁ በደንብ ስሙኝ። 2 ዓመት ከምናምን ከቤተሰብ የተለይቼ ነኝ ያለሁት። በሀገሬ አይደለሁም ያለሁት፣ በስደት ሀገር ነው ያለሁት። ሶሻል ሚዲያ ላይ ያሉ ወዳጆቼ ወንድሞቼ እንደነ ዶክተር ፍቃደ ስላሴ፣ ኤልሲ፣ እነ ሚና፣ እነ ጌትዬ መሰል ጓደኞቼ እዚህ በቃ አይዞ ቢኒ በርታ የምትሉኝ ሁላችሁንም እንግዲህ በስም ያልጠራኋችሁ በሀገር ቤትም ያላችሁ ይሄን እናነሳለን። ከዛ በኋላ ግን አንዳንድ ጊዜ ደግሞ ምን ይፈጠራል? እዚህ መርሃ ግብር ላይ አመተን ትምህርት አስተምሩ የምንላቸው ሰዎች ደግሞ አንዳንድ ስህተት ያለባቸውን ግለሰቦች ስንገልጥ ደግሞ ያኮርፉን እንሄዳሉ። እና ሚዛኑ የቤተክርስቲያን ትምህርት ነው አይደለም የሚለው አይደለም፣ ግድ አይላችሁ። እና በእያንዳንዱ ነገር እንግዲህ ብዙ ነገር ብለናል ባለፉት ዘመናቶች። እንግዲህ ሰሞኑን እግዚአብሔር ከረዳኝ በጣም በጠነከረ ነገር እመጣለሁ። በዩቲዩብ ላይ ግን አሁንም በግልጽ አማርኛ በቲክታክ ላይም ከ2 ሰዓት እስከ 3 ሰዓት ቢበዛ ለተወሰኑ ቀናቶች ነው መቀመጥ የምችለው። ምንም የምዋሸው ነገር የለም። ሰውነቴን ለማክሳት መጣር አለብኝ። እንዳልኳችሁ በምንከራተትባቸው ሀገራት ማለት በሙቀት የተነሳ እግሬ ብዙ ሰዓት በመቀመጥ ደግሞ ያብጣል። እና ያንን ደግሞ ራሱን የቻለ የሚሰማኝ ስሜት አለ። እና እንግዲህ ብዙ ነገሮች አሉ። በነገራችን ላይ መናፍቃኑ ቃል ይልካል፣ ጉጋው፣ ፍለጠው ምናምን ይላል። እንደገና እነዚህ ደግሞ እጀሰቦች ጠንቋዮች ደግሞ አሉ። ጠንቋዮች ደግሞ ለምን ግብራችንን ገለጠ ብለው ከነ ጆቢራው ጀምሮ እነ ግርማ እነ ተስፋዬ እያንዳንዳቸው ደግሞ ጥንቆላቸውን ይልካሉ። በዚህ ሁሉ ግን እግዚአብሔር ረዳን። በዚህ ሁሉ ግን አምላክ ወላዲተ አምላክ በምልጃው ቅዱስ ሚካኤል መላእክቱ አገዙን። እናንተ ደግሞ የምትወዱኝና የምታከብሩኝ ሰዎች በጸሎት አስቡኝ። እያሰባችሁኝ ያላችሁንም ከልብ አመሰግናለሁ። እና ተግዳሮቱ እንደቀላል ነገር እንዳይመስላችሁ፣ ግን ከያዝኩት አቋም የሚለየኝ አንድ ነገር ነው፣ ሞት የሚባል ነገር። ስለዚህ የዚህ ቅዱስ ቤተክርስቲያንን ጉዳይ በአንክሮት ነው። አንዱ ነገር በዘመኔ ልንገራችሁ። አባቴ ማን ነው ስትሉ በቅዱስ ቤተክርስቲያን ላይ የተቀመጡ መጽሐፍቶች አሉ። አባቴ ማን ነው ካላችሁ ሃይማኖተ አበው ማጥናት፣ የቤተክርስቲያኔ ዶግማ ምንድነው ካላችሁ ፍትሐ ነገሥት ማንበብ፣ ቤተክርስቲያኔ ምን መጽሐፍ ቅዱስ ነው የምትከተለው ስትሉ 80 መጽሐፍ ቅዱስ ማንበብ፣ የቤተክርስቲያኔ ትምህርት ምን ይመስላል ስትሉ የቤተክርስቲያንን ሚዲያ መከታተል። ወገኖቼ በጣም ልብ የሚሰብር ነገር አለ። እንደ ሰው ስታስቡ እቺ ስንዱ እመቤት የሆነች ቤተክርስቲያንን ማንም ብድግ ብሎ እንደፈለገ ሲጫወትባት ማየት ያሳዝናል። ስለዚህ ቤተክርስቲያን ትከበር ነው እያልኩ ያለሁት በግልጽ አማርኛ። ስለሆነም ሁላችሁም እንግዲህ በዚህ አገልግሎት ላይ አብራችሁኝ የምትቆሙ አብራችሁኝ የምትደግፉ በርቱ፣ እግዚአብሔር ያክብርልኝ። በስተመጨረሻም ደግሞ ሁሌም የምትረዱበትን ወር ሲገባ በአሁኑ አላደረግንም፣ ወር ሲገባ በመጨረሻዎቹ ቀናት ይህን አገልግሎት ደግፉ የምንልበትን ነገር እናስቀምጥላችኋለን። ዛሬ እንግዲህ እማነሳላችሁ የተወሰኑ ሀሳቦች ናቸው። የተወሰኑ ሀሳቦች አነሳላችሁና በዛ ሀሳብ ዙሪያ ሀሳብ እንችላለን ማለት ነው። ለምሳሌ እማነሳላችሁ በመጀመሪያ አንድ መዝሙር ጋብዛችኋለሁ። ከዛ በኋላ እንግዲህ አንድ
ሶስት ሐሳቦች አነሳለሁ። የመጀመሪያው ሐሳብ ምንድነው? ማርያም ማርያም ሰው ለምን ይላል? አሁን የግብፅ ሀገር ደርሼ መጥቻለሁ። ማርያም ማርያም የሚለው ነገር ብታምኑም ባታምኑም እንኳን አማንያኑ ኢአማንያኑ ስለማምላክ ወላዲተ አምላክ ጠንካራ ምልከት አላቸው። ልንገራችሁ፣ ጠንካራ ምልከት አላቸው። በነገራችን ላይ ዛሬ ልዳስላችሁ አልችልም፣ ግን ጠንካራ። ስለዚህ ምናልባት ሁሌ በቤተ ክርስቲያን የሚሰማ መቼም ስንወለድ ማርያም 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 ተብለናል። ከዛ በኋላ የወለደችው እህታችንን ደግሞ ምን እንላለን? ማርያም በሽልም ታውጣሽ እንላለን፣ ማርያም ትገላግልሽ እንላለን። ይሄ ምን መሰላችሁ? የመከራን እሷ ራሱ ይሄን ነገር አይታለች። ገብቷችኋል? ይሄን ነገር አይታለች። ምን መከራውን እኮ አይደለም፣ እሷ አምላክን ነው የወለደችው። በነገራችን ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ተንከራታለች እንደሱ። ምጥን መውለድን ታውቀዋለች። እሷ እንግዲህ የምጥ መንከራተት አልነበራትም። ነገር ግን እሱን ይዛ ተንከራታለች። በግብፅ ሀገር የተለያዩ ቦታዎች ከርም ያለው። ስለዚህ እማምላክ ወላዲተ አምላክ እውነት ለመናገር ብንጠራት፣ ብንለምናት፣ ብንጮህ ማርያም 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 ብንል የማይሰለይ ስሟ ዛሬም ከልጇ ጋር ታማልድን፣ ትለምንልን፣ ለምኝልን ነው የምንለው። ለምን? እኛ የሕያዋን ጉባኤ ነን። ትውልድ ሁሉ ብጽዕት ይሏታል። ብጽዕት የሚያሰኛት ማንነት ምንድን ነው? ስለዚህ ለርጉዝ ሴትና ለጨነቀን ጊዜ በዕለት ጸሎታችን እናነሳለን። ከሷ ብዙ የምንማረው እምነቷ፣ ጽናቷ፣ ትህትናዋ ምኑን አንስቼ ልተውላችሁ። ስለዚህ ይሄ ድምፅ ሰሞኑን እንግዲህ አንድ ቲክታክ ላይ የነበረን ያላቀውም በእውነት ለመናገር እሱ ሲጠራት ሰማን። ከዛ በፊትም በዓለም አደባባይ ትዝ ካላችሁ ወር አይሆንም የግሪክ አርቲስት አወጣቻት ብለን ከመሰረት ደፋር ጋር የሰራሁት ፕሮግራም ነበረ። ከዛ በኋላ እንደገና እያለን መጣ። ስለዚህ እማምላክ ወላዲተ አምላክን እንዴት እንደቀላል ነገር እናያታለን ማለት ነው። ስለዚህ ይህንን በማስተዋል ይሄ ልጅ ካነሳት በኋላ ትላንትና ይሁን ዛሬ ደግሞ በኢቢኤስ ላይ አንድ አባት በሚገርም ሁኔታ አነሷት ማለት ነው። የገባቸው አባት በነገራችን ላይ ለጠቢብ አንድ ቃል በቂ ነው። እሱን ተረዳን ብለን የቆምን ሰዎች እሷን ካልተረዳን ከስረናል። ምክንያቱም ቃል ስጋ ሆነ የሚለውን ታላቅ ሚስጥር እየገፋን ነው። ሌላኛው ኢየሱስ ጋር እንዳትሆኑ አደራ ላለሁ። አደራ ግን እምላችሁ ከቅዳሴ አትርፉ። አደራ እምላችሁ ከቅዳሴ አትጉደሉ። ስለዚህ እስኪ አንድ መዝሙር ልጋብዛችሁና ከዛ በኋላ እንመለሳለን።
ሕፃንሽ አድሯል ከድንግል እናገር እናቱ ነሻል በነቢያት ትንቢት የተነገረልሽ ብርተ ልቦና ማርያም አንቺ እኮ ነሽ እንኳን በሰው ፍጡር በውሻም ያልጨከንሽ ስምሽን እጠራለሁ ድንግል ማርያም እመቤቴ ካላልኩ ውስጤ ሰላም አይሆን ስምሽን ለጠራን አዛኝ ነኝ ብሎ በልጅሽ ቃል ኪዳን ትደርሻለሽ ከነፍስሽ ነፍስ ነስቶ ከሥጋሽ ሥጋን እናቷ አደረገሽ ሰውን ለማዳን በዚህ ገለጸልሽ ያለሽን ክብር ይህ ነው ያሰጠሽ ዋናሽ ድንግል እለምንሻለሁ በውዳሴ ዜማ ድንግል ሰላም ለይስጥሽ ነፍሴ ሰማች
ሰው ለመሆን በማኅፀንሽ አድሯል ከድንግል ይናገር እናቱ ነሻል በነቢያት ትንቢት የተነገረልሽ ብርተ ልቦና ማርያም አንቺ እኮ ነሽ እንኳን በሰው ፍጡር በውሻም ያልጨከንሽ ድንግል እላልሻለሁ በውዳሴ ዜማ ድንግል ሰላም ይዘሽ ድምፄ ስምሽን እጠራለሁ ድንግል ማርያም እመቤቴ ታላቁ ውስጤ ሰላም አይሆን ስምሽን ለጠራል አዛኝ ነኝ ብሎ በልጅሽ ቃል ኪዳን ትደርሻለሽ ከነፍስሽ ነፍስ ነስቶ ከሥጋሽ ሥጋን እናቷ አደረገሽ ሰውን ለማዳን በዚህ ገለጸልሽ ያለሽን ክብር ይህ ነው ያሰጠሽ ዝማሬ መላእክት ያሰማልን። እንግዲህ ወንድማችን ዝማሬ መላእክት ያሰማልን እንላለን። ስለዚህ እነዚህን ነገሮች እናነሳለን። ማርያምን ካነሳን በኋላ አንድ የቤተ ክርስቲያን አባት ይቅርታ ኦፊሻል ይጠይቀዋል። የእሳቸውን ቪዲዮ አነሳና በስተ መጨረሻ እንግዲህ የሲና ተራራ ጉዞዬንና ዶክተር ሮዳስ ደግሞ በአሁኑ እንግዲህ ከኛ ጋር ነበሩ፣ ግን አልተጓዙም፣ ወደ ላይ አልወጡም። ባለፈው ከወጡ የተወሰነ ስለ ሲና ተራራ ያነሱትን ሀሳብ ትምህርትን ጨምርና እኔ ደግሞ በዛ የነበረኝን ጉዞ በአጭሩ አሳይቻችሁ ጨርሳለሁ። እንግዲህ እኛ አባት አሁን ማሳያችሁ አባት ከተወሰነ ጊዜ በፊት ይሄን ብለው ነበረ። እስኪ እንስማ። ሁለቱም አባቶች ናቸው ይቅርታ የጠየቁት። ሁለቱም አባቶች ናቸው። ታላቁ ሊቁ የቅኔው የምያቱ የሐዲሳቱ ሁሉ ያቋቋሙ የሁሉ ይቀርሽ የማይባል ቤተክርስቲያናችን የአራቱ ጉባኤያት አይን ወሩት መምህር መምህራችን ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ በሚዲያም ጊዜ የምታውቋቸው አስተማሪያችን መምህራችን ባህታዊ ወናኙ አባታችን በመሃላችን ተገኝተዋል። እሳቸው ገባ የማይጠገር አንደበታቸው ትምህርቱን የሰጡን እሺ፣ እኚህም ይቅርታ ጠይቀዋል። እኚኛውን ስሟቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ፣ ሌላ የቀሳና የምስላች ቃል ሊቀ ሊቃውንት የአካለ ገዝት ደባታ ማርያም አባታችን አባ ተክለ ሃይማኖት ወልዱ
ያው የሁለት ቃል ስለማይፈቀድ እንጂ 10 ትልልቁን የሚጠቀልሉ ትሁት ሊቅ ታላቅ አባት መጥተውላቸዋል። እሳቸው ወንጌሉን ይሰብኩታል። በአባቴ በኩል በጽድቅና በቅድስና ባለው አባት በኩል እግዚአብሔር ተናገረኝ ብላችሁ አምላካችሁን ጠብቁት። አንድ የምስራች በአባታችን በኩል ይነግራችኋል። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንግዲህ እነዚህ ሁለት አባቶች እንግዲህ በአዲስ አበባ ሀገረ ስብከት አስቸኳይ ስብሰባ ተደርጎ እኛም ደግሞ እኚህ በጨረቃው ጳጳስ ላይ የነበሩ ነገር ግን አሁን የተመደቡ አባት ለምን ያልሆኑትን ብፁዕ እንደገና ደግሞ ብጽዕና የሚሰጠው በቤተ ክርስቲያናችን ቅዱስነት የሚሰጠው የሚባሉት ብፁዕ ቅዱስ ለመንበራቸው ቅዱስ ብፁዕ ቅዱስ ይባላሉ። ደግሞ ጳጳሳት ደግሞ ሊቀ ጳጳሳት ደግሞ ብፁዕ ይባላሉ። ስለዚህ ብፁዕ ጳጳስ ብሎ ደግሞ እኚህ ሰው ተናግረዋል ማለት ነው። እኚህ ሰው እንግዲህ ወዲያውኑ አውቶማቲካሊ ሁለቱም ደብዳቤ አስገብተዋል። የይቅርታ ደብዳቤ የአዲስ አበባ ሀገረ ስብከት እንግዲህ ጠንካራ ደብዳቤ አይደለም የጻፈው ብያቸዋለሁ። ያለ ዘር አልሾምንም ምናምን መሰል ነገሮች ያነሳዋል። ዞሮ ግን እነዚህ ሰዎች ይቅርታ ጠይቀዋል። እነዚህ ሰዎች ይቅርታ ጠይቀዋል። እንደገና ምናልባት ከ20 ሰዓት በፊት ወይም ከ18 ሰዓት በፊት በግላቸው በቪዲዮ እንደገና እኚህ ሰው ይቅርታ ጠይቀዋል ማለት ነው። እሱም ቪዲዮ ላሳያችሁና ወደ አምላክ ወላዲተ አምላክ ልምጣላችሁ። እሺ አንዴ ታገሱኝ። ክቡራን ኦርቶዶክሳውያን አማኞች ምዕመናን ህዝበ ክርስቲያኑ በሙሉ ካህናት፣ ሊቃውንቱ፣ የቤተ ክርስቲያኗ ላይ የሆነ ክፍል በሙሉ የዛሬ ወደ አዲስ አበባ ሀገረ ስብከት ሚዲያ የመጣሁት ይቅርታ ለመጠየቅ ነው። በ2018 ህዳር 11 ቀን በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ በፉሪ ጽርሐ ንግሥት ቅድስት ሐና ቤተክርስቲያን ለወንጌል መምህርነት የተገኙትን የታዕካ ንግሥት ባታ ለማርያም አስተዳዳሪ ከሊቃውንት አባ ተክለ ሃይማኖት ወልዱን ከሥርዓተ ቤተክርስቲያንና ከቀኖና ቤተክርስቲያን ውጪ ብፁዕ አባታችንና ጳጳስ ብዬ መናገሬ ቀኖና ቤተክርስቲያን የጣሰና ምዕመናንንም የቤተክርስቲያን አባላትን በሙሉ ያሳዘነ በመሆኑ የቀኖና ጥሰት ስለተፈጸመ የርኅራኄና የይቅርታ ቤት የሆነችው ቤተክርስቲያን በዕለቱ በልዩ ፍላጎትና ስሜት ሳይሆን የማይገባ ቃል አለማድረግ መጥራት ስህተት ስለሆነ ይቅርታ ጠይቃለሁ። ይቅርታችሁም እንደማይለየኝ እተማመናለሁ። የቤተክርስቲያን አምላክ እግዚአብሔር ይቅር ይበለን። አሜን። ይቅር ይበለን። እንግዲህ ከልብ እናመሰግናለን። ይቅርታ እንደተጠይቁ ነው በቃ እና ይሄ በሞቅታ የሚደረግ ነገር ይቁም ነው እያለን ያለ ነው። እኛ እኮ እንደዚህ አይነት ነገሮች እኮ ስንናገር ለቤተ ክርስቲያን ስለማይጠቅም ይልቁኑ ደግሞ ይህ የጨረቃ ጳጳስ የነበረው ቲም አሁንም አለ ተብሎ እንዳለም ደግሞ ስለሚታመን የልብ መስጠት ነው። ስርዓተ ቤተ ክርስቲያን ይከበር እያለን ያለ ነው። እንግዲህ ወደፊት የቤተ ክርስቲያን ሹመትን በተመለከተ የክብር ሹመት የሚባል አለ፣ የእውቀት ሹመት የሚባል አለ። እሱን ሰዎች እንዲለዩ አንዳንድ ሰዎችንም ስማቸውን እያነሳን እኚህ ሰውዬ የክብር ናቸው፣ እኚህ ሰውዬ የትምህርት ናቸው፣ የቤተ ክርስቲያን እያለን በደንብ እናነሳለን ማለት ነው። ምክንያቱም ሳይማሩ የተሾሙ ብዙዎች ስላሉ ማለት ነው። እንዳነሰናክል ለምሳሌ አንድ ላሳያችሁ። መጋቢ አዲስ በጋሻው ይባላል አይደለ? መጋቢ አዲስ በጋሻው የአዲስ ኪዳንን ትምህርት ተምሮ አይደለም። በነገራችን ላይ ትንሹ ነገር የአዲስ ኪዳን በነገራችን መጋቢ አዲስ መባል በራሱ በጣም ብዙ ፕሮሰስ እንዳለው ሰምቻለሁ። ግን በጋሻው መጋቢ አዲስ ነው የተማረ ነው ተብሎ የ1 ዓመት አቋርጦ ሄደ ሰውዬ የክብር ማን እንደሰጡት ሁሉ እናውቃለን። በነገራችን ላይ ማለት ነው። ዛሬ ፕሮቴስታንቱ ሊቅ አድርጎ ያስበዋል። እና ይቅርታ ስለጠየቁ አባታችን ከልብ እናመሰግናለን። ግን እንዳልኳችሁ ነው። አንዳንድ ጊዜ እቺ የመድረክ ሞቅታ አባቶቻችንን እላይ የመውሰድ ነገር ቆም ተብሎ ቢታሰብ
ለእነሱም አይጠቅምም፣ ለእናንተም አይጠቅምም። በነገራችን ላይ አሁን እንዲህ አይነት ነገሮችን ስንቃወም ልክ አይደለም ስንል ነው አንዳንዶቻችሁ የምትጠሉን። ይኸው ሰዎች ወጥተው ይቅርታ ጠየቁ፣ ይኸው ይቅርታ ጠየቁ፣ አለቀ። ስለዚህ ስርዓተ ቤተክርስቲያን ይከበር ነው እያለን ያለ ነው። ስለዚህ እናመሰግናለን። ይሄንን እንግዲህ ላሳያችሁ ብዬ ነው። ከዛ በተረፈ እንግዲህ ማርያም 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 አሜን እማምላክ ወላዲተ አምላክ እንጠራታለን። እኛ ብያቸዋለሁ ከዚህ በፊት ና እንለዋለን ጌታችንና መድኃኒታችን ኢየሱስ ክርስቶስን። እመኑኝ ግን እሱ ብቻ ይመጣሉ አላለንም። በነገራችን ላይ በመለከት ድምፅ በመላእክት ታጅቦ በክብር ነው የሚመጣው ማለት ነው። ይወጉት ያዩታል፣ በክብር ይመጣል። ስለዚህ ነይ ስንል ገብቶን ነው፣ ና ስንል ገብቶን ነው። እናንተ ግን ስላልገባችሁ ነው። ና የምትሉትን ራሱ በቅጡ አታውቁትም። ምክንያቱም የቤተ ክርስቲያን ትምህርት ሚስጥረ ሥላሴ ነው ብሎ የሚጀምረው ምሰሷ ሚስጥረ ሥላሴ እግዚአብሔር አንድም ሶስትም ትልና በስጋ ቃል ስጋ ሆነ የሚለው እግዚአብሔር ወልድን ቤተክርስቲያን ትገልጠዋለች። እግዚአብሔር ወልድን ስትገልጥ የእግዚአብሔር ወልድ እናት ማነች ከተባለ እማምላክ ወላዲተ አምላክ ብለን እናገራለን። ይህንን ያላከበረ ይህን ትምህርት ያልገዛ ሚስጥረ ስጋዊ የሚለውን ትምህርት ያልገባው ሰው እንዴት ክርስቲያን ተብሎ ይጠራል? የየትኛው ክርስቶስ? ከዛ የሱ ነገሮች ደግሞ አሉ። ሚስጥረ ጥምቀትና ሚስጥረ ቁርባን፣ ከዛ በኋላ ትንሣኤ ሙታን። እነዚህ አምስቱ አዕማደ ሚስጥራት ወሳኞች ናቸው። ስለዚህ ቤተክርስቲያንን ቀርቦ ማወቅ ትልቅ ነገር ነው። ስለዚህ ሁለት ሰዎች ብዙ ናቸው ያሉት፣ ሁለት ሰዎችን ግን ላሰማችሁና ከዛ በኋላ ወደሚቀጥለው ፕሮግራም እንሄዳለን። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬ ከተመለከታችሁ ማርያምን ሳልተናገር አላውቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እንግዲህ እኔ ልጅ በቅርብ ቀን ነው የማውቀው። እንግዲህ አላውቀውም በእውነት ለመናገር በቅንነት ግን አደራ የምለው እማምላክ ወላዲተ አምላክን በአንደበታችን እንደምንጠራት እሷ የምትወደውን ነገር ማድረግ የሚላችሁን ስሙ። ስለዚህ ንጹህ የሆነ የምትጠራው ስም ቀላል ስም አይደለም። የአምላኳም ስም ቀላል አይደለም፣ የእሷም ስም ቀላልም አይደለም። ሰው የአባቱን ስም የእናቱን ስም እንኳን ሲጠራ በጣም ነው እና ጥንቃቄ ይደረግ። እሷም በጠራህበት አፍ እሷ የማትወደውን ነገር አታደርግ። እሱም በጠራህበት አፍ እሱም የማይወደውን ነገር አታደርግ። ይሄ ወንድማዊ ምክሬ ነው። አሁን በመቅደስ የተደረጉ ነገሮችን አንዳንድ ሰዎች ሲያነሱ አይቻለሁ። መቅደሱ ይከበር፣ የቤተ ክርስቲያን ስርዓት ይከበር። ይገባኛል። ትግራይና ኤርትራ አካባቢ አንዳንዶች ያለ ነጠላ እንደሚገቡ አውቃለሁ። አንዳንዶቹ ምክንያት አላቸው። አንዳንዶቹ ለምሳሌ አንዳንዶቹ ከስራ ቀጥታ ሲነዱ ቆይተው ቀጥታ ወደ ቤተ ክርስቲያን የሚገቡበት ነገር አለ ምናምን። ግን የዛን ቀን ቢያንስ ነገሮችን ማስተካከል ይችላል። ልፈርድብ አይደለም ወንድም አለ። ግን እማምላክ ወላዲተ አምላክን እንደጠራሃት በእውነት ደግሞ እሷም ረድታለች፣ አግዛለች። በነገራችን ላይ ሰው ሴጣን ተዋጋኝ ይላል፣ መልአክ ረዳኝ ስንል ያብዳል። ሴጣን ፈተነኝ ይላል፣ መላእክት አገዘኝ ስንል ያብዳል። ይልቁኑ ደግሞ እማምላክ ወላዲተ አምላክ ከፍጡራን በላይ ከፈጣሪ በታች ያለችን እውነተኛ መሰላላችን እማምላክ ወላዲተ አምላክን አደራ። ይህ የቤተ ክርስቲያን ትምህርትና ቅዳሴ ሲገባችሁ ነው የምትናገሩት። ስለዚህ ወንድም ዓለም አደራ እምልህ እንደጠራሃት እንዳከበረችህ እንዳከበርካት አሁንም የምታከብርበትን ነገር ቆም ብለህ ማየት ትልቅ ነገር ነው። አየህ፣ እሷን በጠራህበት አፍ ቢዮንሴ አትጠራም። እሷን በጠራህበት አፍ ማዶና አትጠራም። አትደነቅም ማለት ነው። ያደነካትን ፈጽመህ እስከ መጨረሻው
በምልጃዋ አትለይህምና በርታ መልእክቴ ነው። ሁለተኛው እንግዲህ ትላንትና ይሁን ዛሬ ሰዎችን ያሳዩኝ በጣም ልቤ ተነካው። ይህን ቪዲዮ ላሳያችሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው። አባታችን ሆይ በለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ለዛሬ፣ በደላችንንም ይቅር በለን እኛም የበደለንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ ጠብቀን አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲተ አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ልብ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ያለሁት። ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን፣ ምሕረትን፣ ተድላን፣ ደስታን፣ ጥጋብን እንዲያድለን አማልጅን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አምላካችን ጌታችን መድኃኒታችን አሜን አሜን። አባታችን መቼም ስለ ብልጣብልጥ ስለሆንክ አይደለም፣ እግዚአብሔር ልብ ነው የሚፈልገው። እና እኛ አባት እንግዲህ ከባለቤታቸው ጋር የኖሩበትን አንዳንድ ቴስቲሞኒ ሰምቻለሁ። አርበኛ ጀግና አባት እና እናመሰግናለን አባታችን፣ ቃለ ሕይወት ያሰማልን። እና ይኸውልህ ነጥለህ አትችልም፣ እሱን ከሷ ነጥለህ አትችልም። ብራዘር ሲገባ እሱን ከስላሴ ነጥለህ አትችልም፣ እሱን ደግሞ ከሷ ነጥለህ አትችልም። ቤዛ ሆነን ስንል ገብቶን ነው። ራሱ መስዋዕት ተቀባይ፣ ራሱ ሊቀ ካህን ሆኖ መስዋዕት አቅራቢ የሚገባ ቅዳሴ ውስጥ ነው። ዝም ብለህ ዳንኪራ እየዋልክ ተሳልመህ የምትሄድ ከሆነ ግራ እንደተጋባ ትቆያለህ። ከዛ የገበያ እያሰራ ከነዛ ከጠንቋዮች ጋር ስትጎዳ ትከርማለህ። ጥበብ ነው ይለዋል ደግሞ እነሱ ሲሸውዱ፣ ጥንቆላን ጥበብ ነው ይለዋል። እና ወንድሜ እህቴ የሚያስፈልገው እንደ አባታችን ንጹህ ልብ፣ ትሁት ልብ እንደ እናታችን እና ከልብ እናመሰግናለን። እንግዲህ በስተመጨረሻ ወዳጆቼ የማሳያችሁ ቪዲዮ እንግዲህ አሰበጣጥሬ የግብፅ ሀገር ቆይታዬን ተመልከቱት። ከዛ ዶክተር ሮዳስ ስለ ቦታው የተናገሩትን ነገር ተመልከቱ። ከዛ ከሰማችሁ በኋላ እንግዲህ እንመጣለን። እነሆ በግብፅ የነበረኝ የሲና ተራራ እንዲሁም ደግሞ የታላቁ ቦታ እውነት እነሆ። በቸርነትህና
በምሕረትህ ሌሊቱን ባርከህ ቀድሰህ ያሳደርከን ቀኑንም ባርከህ ቀድሰህ እንድታውለን እንለምንሃለን፣ እንማጸንሃለን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የአንተ ቸርነት፣ የጻድቁ አባታችን የአቡነ አረጋዊ በረከት አይለየን። መንገዳችን አንተ እንድትመራ አንተ ሁሉን ነገር እንድታስተካክልልን ቅዱስን ስም አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታ ሆይ የእኔንም የልጆችህንም ኃጢአት ይቅር በል። ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። መልካም መንገድ በሰላም ያውለን። ቢኒ ወጣችሁት እንደ አሜን ይፍቱን አባታችን ገና ልንጀምረው መድኃኒዓለም ይከተላችሁ። አሜን። ቤኒሻ ወይ ይሰማል? መድኃኒዓለም ይከተላችሁ አልኩኝ እኮ። አሜን ብለናል። ይታያል። ምንድን ነው መንገዱ? ለጥ ያለ ነው አስፋልቱ። በዛ ነው የምትሄዱት? ገና ነው። አንድ ቀመጥ መንገድ አለ። የገባው ማን ነው? አሁን አባቱ የሚሄዱ ከአሜሪካ የሚሄዱ ያው ወደ 40 ገና ከሆቴል እየወጣችሁ ነው እንዴ? ከሆቴል እየወጣን ነው። ስንት ሰዓት ነው አሁን እናንተ ጋር? 8 ሰዓት? 7 ሰዓት ከሩብ። ኦኬ 7 ሰዓት ከሩብ። ኦኬ መድኃኒዓለም እንግዲህ ሌሊቱን በጨረቃ ቀኑን በደመና መራቸው አይደል የሚባለው? አለች ጨረቃ ገና ለወተልን ትጠፋለች ብለን ነው እሷን አስገብተን ፀሐይዋን አስወጥተን ነው የምንጨርሰው። አይዟችሁ መድኃኒዓለም ይቀድማል። አይዟችሁ። እነ መምህር ለመጀመሪያ ጊዜ ነው እንደሚወጡት? Pay to the Penguin Guide $2 per person, okay? It's normal, yeah. Someone who's working from this time till 7 a.m. How it's free. ተራራ ነው የምናደርጋቸውን ነገሮች ማለት ነው። አንደኛና ሁለተኛ ነገር የለውም። አንደኛ መውጣታችንም ችግር አለው በራሱ መጨረሻ መሆኑም ደግሞ ከባድ ነው በራሱ። ስለዚህ ስቴሽኖች አሉት ይላካል። ወደ ጳውሊ ስንሄድ ስቴሽን ነበረን አይደል? እናስታውሳለን አይደለ? የመጀመሪያውን ስቴሽን ግዴታ መድረስ አለብን። ልክ አሁን እዚህ ጋር ስንጀምር ሳንታ ካትሪን ጋር ደርሰን የመጀመሪያውን ስቴፕ መንገድ ስንጀምር ከሳንታ ካትሪን ቀጥሎ እስከ መጀመሪያው ስቴሽን ድረስ መሄድ ግዴታችን ነው። መብታችን ሳይሆን ግዴታችን ነው። ለምን? በየስቴሽኑ ነው ማረፊያ ቦታ ያለው። በደንብ አዳምጡኝ አደራ። በየስቴሽኑ ነው ማረፊያ ቦታ ያለው። መሀል ላይ መቆም ወይም ማቋረጥ አንችልም። ልክ ስቴሽኑ ጋር ግን ስንደርስ ሴኩርድ ነው። የአካባቢው በደዌዎች አሉ። በደዌ ማለት የበረሃ ሰው ማለት ነው። ወይም ደግሞ በአረቡ ክልል ላይ የአብርሃም ተከታዮች ቤት የማይሰሩ ቤት የሌላቸው የበረሃ ሰዎች ናቸው። የአብርሃም ልጆች ናቸው ማለት ነው። እና ክርስቲያኖችም አሉ። ስም አጠራራቸው ደግሞ እንዳጠቃላይ በደዊ ይባላሉ።
እነዚህ በደዌዎች በጣም መልካም ሰዎች ናቸው። ምንም በረሃኛ የሆኑ ንብረታቸውና ሀብታቸው በግመል ይለካ እንጂ ከሰዎች ጋር ያላቸው ነገር እጅግ በጣም መልካም ነው። እዛ ቦታ እንቆያለን። ለኢንፎርሜሽናችሁ ሻይ መጠጣት ከፈለጋችሁ ወይም ደግሞ ትኩስ ነገር ከፈለጋችሁ አላቸው። ከፍላችሁ ትጠቀማላችሁ ማለት ነው። ብድር ይሰጧችኋል። እዛ ማረፍ እንችላለን ማለት ነው። ግን እያቋረጥን ስንሄድ በየስቴሽኑ መሆን አለበት። ከመጀመሪያው ስቴሽን በኋላ ሁለተኛውን ስቴሽን ደግሞ ስንጀምር ልክ እንደዛው መሀል ላይ አሁን ብሬክ ማድረግ አንችልም። ሁለተኛው ስቴሽን ላይ አሁንም ገብቷችኋል አይደለ? መሀል ላይ መሆን የለበትም። ሁለተኛውን ስቴሽን መጨረስ ወደ ሶስተኛው ስቴሽን ጋር መድረስ አሁንም አለብን ማለት ነው። ተረዳችሁ? ያቋረጥን ለምንሄድ ሰዎች ማለት ነው። ከዛ በተረፈ እስከ ተራራው ጫፍ ድረስ የምንቀጥለው ደግሞ እግዚአብሔር አምላክ ይርዳል። እንደዛ እንጨርሳለን ማለት ነው። ሌላው ስንት ግመል የምትፈልጉ ሰዎች እኔ እንደራሴ ግመል አድቫይስ አላደርግም፣ አልመክረም። ምክንያቱም ግመል ተጠቅመን ማናቅ ከሆነ ሁልጊዜ ይሄ እንስሳ ላይ መሄድ ማንችል ከሆነ በጣም ኃይለኛ ከፍታ አላትና ግመሏ ስትሄድ የመውደቅ የምትወድቁ አይነት ስሜት ይሰማታል። ሁለተኛ ከግመሉ ደግሞ ስትወርዱ እግራችሁን የመታመም ነገር አለ። ረጅም ሰዓት እግራችሁ ተዘርግቶ ስለሆነ ያለው ማለት ነው። እሱንም ታሳቢ አድርጋችሁ አይ ችግር የለውም በግመልም እንሞክራለን የምትሉ ደግሞ ከሆነ በግመል ትወጣላችሁ ማለት ነው። የግመሎቹ ዋጋ መሐመድ الكامل بتاع نعم الكامل بتقول ايه 30 ግመሎቹ ዋጋ $30 ነው። በግመል ስንወጣ አሁንም በደንብ የምታስቡት ነገር ምንድነው? ግመሉ የሚያደርሳችሁ እስከ ደረጃዎቹ ድረስ ነው። በተረፈ ሌላውን ደረጃ ስንወጣ ያንን ደረጃ ላይ መውጣት ግመሎቹ አይችሉም። እስከ ደረጃው ጫፍ ድረስ ነው የሚያደርሷችሁ። ከዛ በኋላ የራሳቸው ስቴሽን አለ፣ ይቀራሉ። ከዛ ወርዳችሁ በእግራችሁ ነው የምትሄዱት ማለት ነው። ደረጃዎቹን የምንወጣው በእግራችን ነው ማለት ነው። ስለዚህ ግመል ተጠቃሚ ነን ካልን ግመል ክፍያው $30 ነው። በእግራችን የምንሄድ ከሆነ በእግራችን ነው። ስንሄድ $30 ነው። يعني بالكامل يعني لما يطلعوا لما ينزلوا لا دلوقتي بدنا اقول لك اسمعي لما تطلع በቅሎ የለም ቢንዬ የለም ግመል ብቻ هو بيطلع ግመሏ አስቸጋሪ ናት። ግመሏ ያ የነገርከኝን ከወስዳችሁ ነው $30 ስትመለሱ በራሳችሁ እዛው ላይ። ምክንያቱም የወጡት ግመሎች በሌላ ሰው ደግሞ ተይዘው ስለሚወርዱ የአንድ መንገድ ብቻ ነው ያለው ነው የሚለው። ሌላው በደዌዎቹን መከተል ግድ ይለናል። በደዌዎቹ ከፊት አይደለም የሚሆኑት። ያው እዚህ ሀገር የእረኝነት ሲስተሙ ከኋላ ነው የሚሆኑት። መጀመሪያ ላይ መንገዱን እስከምንይዝ ድረስ መንገዳችን ያሳዩናል። ከዛ በኋላ ግን የቀረው ሰው ነው ፎሎ የሚያደርጉት። ምክንያቱም ስቴሽኑን እየቆጠሩ የት ስቴሽን ጋር እንዳስቀመጧችሁ የት ስቴሽን ላይ እንደተዋችሁ እያዩ ስንመለስ ከዛ ነው እያነሳናችሁ የምንመለሰው ማለት ነው። ግልጽ ነኝ አይደለም? ስለዚህ መጨረሻ ላይ ነው የሚሆኑት በደዌዎቹ። ከፊት እኔም አለሁኝ፣ ሁላችንም ከፊት ጋር እንሄዳለን። ሌላው ከነሐሴው ተሞክሮ የምነግራችሁ ምንድነው? በጣም ጥሩ ጉዞ ነበር የተጓዝነው። ማጆሪቲ ኦልሞስት አንድ ሰው ብቻ ነው የቀረው እንጂ ሁሉም ሄዷል። መጀመሪያውኑ ከሆቴል ያልመጣች አንድ እህት ብቻ ነች እንጂ ሌላው ጠቅላላ ተጉዟልና ምንድነው በየስቴሽኑ ጸሎተ ማርያም እየተደረገ አቅም ለሚሰጠን እግዚአብሔር አባት ውስጥ ጸሎት እያደረጉ 5 ደቂቃ እና 10 ደቂቃ እያረፍን ነበር የምንሄደው። ያ ለሚቀጥለው ስቴፕ ምን ይሆናል? አቅም ይሆነናል ማለት ነው። አንደኛ ስትወጡ እዛ ጋር ወደ ተራራ ጫፍ ስንወጣ እየበረደን ነው የምንሄደው። ከሌሊቱ 10 ሰዓት ላይ ጎበዝ ነኝ ያለ ተራማጅ ሰው ከሌሊቱ 10 ሰዓት ላይ ቢደርስ
የመጨረሻውን ሰው ይጠብቀዋል ወይም ደግሞ የመጨረሻ የቀሩትን ይጠብቃሉ ማለት ችለው የወጡትን ማለት ነው። እንደገና ደግሞ ሳንሴቱ ደግሞ ወይም ደግሞ ፀሐይዋ ደግሞ የምትወጣው 12 ሰዓት ላይ ነው። እስከዛ ድረስ ያለው ብርድ በጣም ከባድ ነው። ግልጽ ነኝ። ሳጋም ብትደርሱ ኃይለኛ ብርድ ነው ያለው። በጣም ነው የሚበርዳችሁ። ስለዚህ በየመሃሉ እያዋዛን ሁላችንም ደርሰን እንድንመጣ እግዚአብሔር ቅዱስ ፈቃድ ይሁን። በዛ መልኩ ነው የምንጀምረው። ከዛ አሻገር ለከዛ ጋር ደግሞ የኛም በደቡብ ስናገኝ ደግሞ በጋራ የሚሰጠንን መመሪያ እነግራችኋለሁ ማለት ነውና የሚያስጨንቃችሁ ነገር እስከቻላችሁ ድረስ ትሄዳላችሁ። አጓጉል ቦታ ላይ ከመቆም ደግሞ ስቴሽኖች ጋር ስትደርሱ በቃ እዚህ ጋር በቃኝ ብላችሁ ለልጁ ትናገራላችሁ፣ እዛ ጋር ትቀመጣላችሁ ማለት ነው። ብዙዎቻችንም በዚህ መልኩ እንሄዳለን ማለት ነው። የተወሰነች ደቂቃ እንጠባበቃለን። ሌላው ደግሞ ስቴሽን ላይ እንጠባበቃለን ብለን ስላችሁ በደንብ የምታስተውሉት ነገር ረጅም ርቀት የቀረውን ሰው ከ10 ደቂቃ በላይ አንድ ስቴሽን ላይ አንቆምም። ግልጽ ነኝ አይደለም? 10-15 ደቂቃ እና ሰዓቱን አብሬያችሁ ስላየለሁኝ ለእግዚአብሔር ፈቃድ ነው እንግዲህ ወጥቼ ቆይታው 10-15 ደቂቃ እያየን ሰዓቱን እየጨመርን ምክንያቱም እዛ ላይ ስንደርስ የሚመጣውን ብርድ ለመቋቋም የብርዱን ሰዓት ለመቀነስ እያየን ሰዓታችንን እንጓዛለን ማለት ነው። በደቡቦቹ ምንድነው እንትን አሁን ያመጡ ሌሊት አብረው ስለሚጓዙ አሁን ቁጭ ብለው እየጠበቁ ስለሆነ በሰው ሁለት ብር ማለት በዚህ ሀገር ስንት ፓውንድ ማለት ነው? 100 ፓውንድ ማለት ነው። ሌላው ይቅርታ የረሳሁት ነገር እንትን ከዘራ ጫፍ ላይ እንከራያለን። እዛው ጫፍ ላይ እንከራይና $1 ነው። አንድ ዶላር ነች የምንከራያት። እሷን እንከራይና እንወጣለን ማለት ነው። ስንመለስ ግን እዛው የተከራየንበት ቦታ ላይ እንሰጣቸዋለን። $1 ከዘራ መከራየት እንችላለን ማለት ነው። ሌላው አደራ አምላችሁ ስፔሻሊ ግንባራችሁ ላይ መብራት የያዛችሁ ሰዎች ከተቻላችሁ አቅም ወደ ታች ዝቅ አድርጉት። ምክንያቶቹ አይናቸው ላይ ከበራ የመበርገግ ነገር እንዳይኖር እሱን ቴክ ኬር እያደረጋችሁ። ሌላው በሞባይል መጠቀም እንችላለን። ሞባይል ማብራት እንችላለን። ሞባይልን ስናወራ ደግሞ በግመሎቹ ግመሎቹ ሲመጡ ወይም ሲተላለፉ ሞባይላችን ወታች ዝቅ እናድርገው። እንስሳ ናቸው ችግር የለውም ብላችሁ አይናቸው ላይ ካደረጋችሁ ያው እንትን ይላል፣ መንገድ ይመጣሉ፣ ይበረግጋሉ። እሺ፣ ስለዚህ እንዳይረግጡ መብራቶቻችን በደብሮቻችን ይሆኑ። በእውነት ጥሩ ነው። ውሃ ነው ሸከም አታርጋ። ኧረ ብሮ ሸከም አታርጋ። ውሃ ከቤት ካለችማ ከባድ ነው ብሎ ውሃማ ያዝ። መንገድ ላይ ካለ ግን ስቴሽኑ ላይ ውሃ ምናምን የሚሸጡ ከሆነ እንደዛ ይሻላል። አታረጋግጠው። መድኃኒዓለም ይረዳችኋል። አይዟችሁ፣ አታስቡ። ኧረ እግዚአብሔር ያግዘናል። መንገድህን ለእግዚአብሔር አደራ ስጥ ነው በቃ። ከዛ በኋላ እሱ ያከናውነዋል። ባትሪ አለህ ቢንዬ? ባትሪ አለህ ቢኒ? አዎ፣ የሚገርም ነገር ገዝቼ ነበረ። ባትሪ ገዝቼ እዚህ ሳየው ከገዳም ነበር የገዛሁት። እዚህ ሳየው የሚገርም ነገር ባትሪ የለውም ውስጡ። ኦኬ፣ ያ ግዛ እዚህ ይታያችኋል ተራራው። በስመ አብ ይታያችኋል ተራራው።
ረጅም ነው። አሁን ለምሳሌ ከሽሮ ሜዳ እንጦጦ ማርያም እንደመሄድ ነው ወይስ ከዛም የባሰ ነው? አረ ይሄ ቀጥ ያለ ተራራ ነው። በስማ 3700 ደረጃ ግን ደረጃ አለው የለውም። እኔ ዶክተር የሲኔው አብረን እስከቻለው ኔትወርኩ አይ ነው። መድኃኔዓለም ክርስቶስ ከእናንተ ጋር ይሁን። አሜን አሜን አሜን። ይሄንን ተራራ መጣ። እስኪ ምን ተሰማ ቢኒ? ምን ተሰማ? እግዚአብሔር ተመሰገነ። ይሄ እኮ በጣም የሚገርም እኮ ተራራ እኮ ነው። አንድገም ከፈለክ የሚገርም እኮ ተራራ እኮ ነው ቢኒ። እዲ ምን ተሰማ? አትመጣም ብለኸኛል ነበረ። አትደርስም ብለኸኛል ነበረ። የሚገርም ነው። በረከቱ ይድረሳው። ምን ይሳናል? ይኸው ሙሴ ምን ይሳናል? ይሄን ተራራ ወጣንኛ ሌሊት ቢኒ። በእውነት ደስ ብሎኛል። እኔም በጣም ደስ ብሎኛል። ስለው በግር እግዚአብሔር ይመስገን። እሺ የተሰማ ነገር በኔ አቅም አልወጣሁም። የሚገርም ነው። በኔ አቅም አልወጣሁም። በኔ አቅም አልወጣሁም። ራሱ ታምር ነው የሚመስለኝ። ሆነን ለመናገር 3 ፎቅ መውጣት የማልችል ሰው እግዚአብሔር ረዳ። ታምር ነው። ተጠራጠርክ? አሁንም የማልደርስ መስሎ ይሄንን ነው እንግዲህ ወገኖች፣ ይሄንን ተራራ ነው የዚህን 3 የሚያህል ይሄ እንደውም ወደል ታች ነው ያለው። የዚህን 3 የሚያህል ተራራ ነው የመጣው። የሚገርም ነው እና እግዚአብሔር ይመስገን። እግዚአብሔር ረዳ። አሁንም ትንፋሽ ጥሩ ነው ያለው። ደህና ነኝ። አቤት ስለ ሁሉም ነገር እግዚአብሔር ይመስገን። በእውነት ለመናገር እደርሳለሁ ብዬ እወጣለሁ ብዬ ለደቂቃም ለማይክሮ ሰከንድም አስቤ አልነበረም። እንግዲህ በዚህ ቦታ ተገኝቻለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ምንም የምለው ነገር የለም። ዳሬ እግዚአብሔር ያክብርልኝ። እንግዲህ እንመለሳለን። ተራራ ነው አሁን አንተ የመጣው። ይሄን ሁሉ እንግዲህ እኔ እንኳን በጣም ብዙ ጊዜ መጥቻለሁ። ይሄን ተራራ ግን አንተ ይሄን አልፋ አሁን እንደገና ይሄንን ነው የምትመለሰው። ለሰው አሁን ድንቅ ነው የሚለው 115 ኪሎ ሆኜ 2 ዓመት ተኩል ሳልጓዝ በቤት ቁጭ ብዬ እግዚአብሔር ነው እንጂ ረዳኝ። በፍጹም እኔ በናሴ ያልወጣሁትም። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔርን አመስግኖልኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ፣ ከልብ ነው የምወዳችሁ። አዎ ያቺ ሙስሊም ነች። ስለዚህ ደስተኛ ነህ? በጣም አሁን ታች ደግሞ እንወርዳለን። የጸፋቶስ አዎ የረገጣት ቦታ ላይ ጫማና አውልቄ የተባለበት ቦታ እዛ ደግሞ ደርሰን ለህዝቡ እናሳያለን። ቴንክ ዩ ወንድሜ። በሲና ጽላት ዘሙሴ በሲና ደርሰናል። ሽራ በእውነት እግዚአብሔር አክብሮ ሰላም ያለው ለዶክተር ሼር አድርጉልኝ።
ሲና 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 ይኸው ደርሻለሁ። ሙሴ 10ቱ ትእዛዛትን የተቀበለበትን ይህን ተራራ አልፌ ያለኝ በሰላም ደርሻለሁ። በሰላም ደርሻለሁ። ሼር አድርጉ። ይሰማል ድምጼ ወንድም እህቶቼ እቻት በሰላም ደርሻለሁ። እግዚአብሔር አግዞኝ የሙሴ አምላክ ረድቶኝ በሰላም ደርሻለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ቆይ አንዴ ወጥቼ ቆይ ሴቲንግ ጋር ዱዋል ካሜራ ትእዛዛት የተጻፈባት ጽላት ለሙሴ ጽላት በአሁኑ ሰዓት ያለ ነው በቅዱስ ሙሴ 10ቱ ትእዛዛት ኦሪት የተቀበለበት ሲና ተራራ ከግብፅ ካይሮ የ7 ሰዓት መንገድ ከታች ከሴንት ካትሪን የ4 ሰዓት የእግር መንገድ አድርገን አሁን ቅዱስ ሙሴ 10ቱ ትእዛዛት ኦሪት የተቀበለበት ታላቅ ስፍራ ደርሰናል። የ5 ሰዓት 7 ሰዓት ተነስተን 12 ሰዓት ይግባው። መላው የቢኒያም ሽታይ የቲክቶክ ተከታታዮች በሙሉ መጣችሁ ይህን ትልቅ ስፍራ እንድትጎበኙ እያሳሰብን እጃችሁ ላይ ታብታብ እንድታደርጉልን እናሳስባለን። መልካም ቀን፣ መልካም ሰንበት፣ መልካም በዓል። ዕዝራ ተሾመ ነኝ ከግብፅ ደብረ ሲና አቅራቢያ ኢየሩሳሌም። እናመሰግናለን። በእውነት ሊቀ ስዩማን ከልብ እናመሰግናለን። ሼር አድርጉ። አይደርስም ያላችሁኝ ሼር አድርጉ። እሺ
መልእክት አያለው በቃ ከአንዴ ከጻፍክልኝ ይበቃል። ሼር አድርግ። ቶምዬ ቶም እዚች ጋር ተቀምጬ ልቅረጽ። ፎቶ እነሳለሁ ለታሪክ ይቀር ሙሴ ያያት በደብረ ሲና ሙሴ ያያት በደብረ ሲና ኧረ አመልዬ እንዳትወድቂ፣ ኧረ እንዳትወድቂ ወደዚሁ السلام عليكم. Gracias a ሼር አድርጉ። በሲና ላይቭ እያስተላለፍኩላችሁ ነው። ስለምወዳችሁ እኮ ነው። ይሰማል፣ ድምጼ ይሰማል። መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መጠጊያዬ ነው ግጠኝ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መታመኝ ጥለን የመጣ ነው። ልጅ ታሳየናል አይደለ? እንደዚህ ነው እንጂ ላይቡንማ ላይቡን አስተላልፉ። እነዚህ የሚወዱ ህዝቦች አሉ። ወደ 122 ሰዎች አሉ። እየመከርካ ንገራቸው። ታሪካዊ ዳራ የወንድማችን ቢኒያም ሽታዬ የቲክቶክ ተከታዮች በሙሉ አሁን የምንገኘው በደብረ ሲና ቅዱሱ ሙሴ 10ቱን ሕግጋተ ኦሪት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለበት ታላቅ ቦታ ይሄ ነው። ሁላችሁም ታፕ እያደረጋችሁ ኮፒ ሊንክ በማድረግ ወንድማችን ቢኒያም ሽታዬን እዚህ በደብረ ሲና በመገኘት በታላቅ ድምቀት
ይሄን አውደ ዓመት እያከበሩ ይገኛሉ። ዌልካም ቱ ደብረ ሲና፣ ዌልካም ቱ እስራኤል። This is the sunset። እውነት ነው። እናድርግና በጋራ እግዚአብሔርን አመስግነን አንድ መዝሙር ዘምረን አስጋለን ታታካትን ላይ ደግሞ ጧፉን አጥፉት። ያው ጧፉን እንዳይ ንፋስ ላይ ሲሄድ ጥሩ አይመጣም። እሺ እርገጩ፣ በቃ እርገጩ። አጥፈው፣ በቃ አጥፈው። ሰብሰብ በሉ። ኦኬ ሶሪ ቲዳ አድርሰን እንሂድ። I'm sorry. It's okay. በስመ አብ አጥፉት። በቃ አምላክ ቅድስት ሥላሴ በዘመናት ማኅፀነ ክህደት ቤተክርስቲያን ከይቱ ስለ ማርያም ሲወላ ሲሊንደሩ እንዳይነበር ባዶ ይሰግድ ለኮ ዘለክ ይሰግድ በረከት አንተ አምላክ ሃይማኖት አምላክ ኩሉ አዘነ ዘንጠው አከብ ተማራ ለቅዱስ ወልድ ገንዘብ ለአንተ መስተሰበት ይስቀልዩ ከመዝበሉ ሰላም ለኪ ዘንዘል ማርያም ዘነን አንተ በርገት ኦኬ በርገት ማርያም ለላድ አምላክ ታበረ ስለዛቤሮ ተሰና በሰይድ አምላክ መድኃኒት መሬ ማማ ላመሽናውን ይሳሰበስ ሁሉ ትውልድ እስመ ገብረሊተ ኃይለ አብያዶ ቅዱስ ሙሳሃሉ ለትውልድ ለተደረገ ገብረሃለ መንዛቸው ለያዱ ለተሰጡም ለኃያላን መናብርት የሆሙ አበዮም ለትውታን ዋጥገውም በረከቱ ለሮባን ሆኖም ራቡም ለወላን ሁሉ ለሰላም ተዘከረ ሳይሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከላለም ማርያም ንጽሕት ድንግል ወላዲተ አምላክ መንግሥት አለሰምረት ለውሉደ ሰብእ ሰአሊ ለነ ኀበ ክርስቶስ ወልድኪ እስራኤል ኃጢአትነ ሰአሊ ለነ ቅድስት የእኛንም ጸሎት ልመና ተቀብላ ከዚህ ታላቅ ቦታ እንደርስ በረከት እንድናገኝ ስለረዳችን ክብርና ምስጋና ለድንግል ማርያም ይሁን። መድኃኔዓለም መንገዳችን ሁሉ በሰላም እስራኤል የበራ አምላክ እኛንም መርቶ እዚህ ቦታ እንድንደርስ ስለረዳን ለአምላካችን ክብርና ምስጋና ለሱ ይሁን። ይህንን ቦታ ፈልጋችሁ ይህንን በረከት ለማግኘት ከተለያዩ ዓለማችን የምታችሁ መድኃኔዓለም ኡስታዝ በራ ሂና በራ ሂና ኡስታዝ ሀገራችን ለኢትዮጵያ እንድንደርስ እግዚአብሔር ይርዳን አይለየን። استنى مش مشكلة في ليه مش لحد فضل جوا مجدي؟ ها؟ لحد جوا؟ خلاص ها اثنين هم هيدي يلا اسكوز مي خذ عندي واحدة كمان وي تيك فوتو جروب استنى حبيبي لا يا حبيبي خلاص والله انا هذيك شايفهم هنا بس يلا مش جوا هنا بس يلا بس خلاص والله ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ብለን ለምነው። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ እንዲምረን በእንተ ማርያም 12 ጊዜ ለምነው። የሰላም አምላክ የፍቅር ባለቤት ኢየሱስ ክርስቶስ ሆይ ንስሐን የምትቀበል በደልን ይቅር የምትል ሁሉ የምታስተሰርይ ኧረ በደንብ በደንብ አስርቱ ትእዛዛት የተጻፈባት ጽላት የሙሴ ጽላት የተቀበላት አስርቱ ትእዛዛት የተጻፈባት ጽላት የሙሴ ጽላት Love
ክቡራና ክቡራት ሰዓቱ ከሌሊቱ 7 ሰዓት ተኩል ሆኗል። 7 ሰዓት ተኩል ላይ በዚህ አለባበስ ሮዳስ የት ይገኛል ብላችሁ ትገምታላችሁ? ከካይሮ 440 ኪሎ ሜትሮችን ርቀን 7 ሰዓት በባስ ተጉዘን ደብረ ሲና ግርጌ ተገኝተናል። ክቡራና ክቡራት 2285 ሜትር የሚረዝመውን የሲና ተራራ ለመውጣት ዝግጅታችንን ጀምረናል። ክቡራና ክቡራት የዛሬ ከ3600 ዓመት በፊት በዚህ ተራራ ላይ ሙሴ ከእግዚአብሔር 10ሩን ቃላት የተጻፈበትን ጽላት የተቀበለበት እጅግ አስገራሚ የእግዚአብሔር ተራራ ወይም የሙሴ ተራራ ተብሎ የሚጠራ አስገራሚ ቦታን ለመጎብኘት ዝግጅታችን ጀምረናል። የቀርሜሎስ አስጎብኚ ድርጅት ወይዘሮ አመለወርቅ ማጠገቤ አለች። በግመል የምንወጣለን፣ በእግር የሚወጡ አሉ። በአጠቃላይ የእግር ጉዞ ብቻ ከ3 ሰዓት በላይ ይፈጃል። 2285 ሜትርን በመውጣት የካትሪናን ገዳም አልፈን ሙሴ ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ያየበትን ዕፀ ጳጦስን ከተመለከትን በኋላ ቀጥታ ወደ ሲና ተራራ ጉብኝት እናደርጋለን። እንግዲህ በወይዘሮ አመለወርቅ በኩል በርካታ ተጓዦች ከአዲስ አበባ ድረስ መጥተዋል። እንግዲህ ጉዟችንን ልንጀምር ነው። ወይዘሮ አመለ ምን ተሰማሽ? ያው ደስታ ነው። ያሟሟቁ አሪፍ ጊዜ ይኖረናል ተስፋ አደርጋለሁ። እንግዲህ 2285 ሜትርን ለመውጣት -1 ቅዝቃዜ ያለበትን ቦታ ለማየት ይልቁኑ ደግሞ እግዚአብሔር ለሙሴ በደመና በመብረቅ በነጎድጓድ በመለከት ድምጽ የተገለጠበትን ቦታ ለማየት ጓጉቻለሁ። ለኔ መጀመሪያ ነው፣ ላንቺ 40ኛ ጊዜሽ ነው። የሚገርም አጋጣሚ ነው። ክቡራና ክቡራት እንግዲህ ካሜራማናችንም ደረጀ እያንዳንዱን ክስተት ያስቃኘናል። ሙሴ የተመለከታት ዕፀ ጳጦስን እናያለን። ጽላት የተቀበለበትን ተራራ እንመለከታለን። አብረን እንጎብኝ። መልካም ጊዜ ይሆንላችሁ። እንግዲህ ወደ ሲና በምናደርገው ጉዞ በግመል መጫን ነው። እስቲ ፕሊዝ ክቡራን ተመልካቾቻችን እንግዲህ በጣም ያስፈራል በግመል መቀመጥ። ክቡራን ተመልካቾቻችን እንደምታስቡት አይደለም፣ ያስፈራል። እንግዲህ ክቡራን ተመልካቾቻችን በግመል እየተጓዝን ነው። በእግር የሚጓዙት ይሻላሉ። ማልዋሻችሁ ነገር እሱ ነው። እንግዲህ ሲና ተራራን በግመል እየወጣን ነው።
ክቡራንና ክቡራት በመጨረሻም ሲና ተራራ ላይ ከ5 ሰዓት የእግር ጉዞ በኋላ ደርሰናል። ጉዞ አስገራሚ ጉዞ ነበር። በጣም ብዙ ሰው ወደ ተራራው ይወጣል፣ እዚህ የቆየው ደግሞ ይወርዳል። እንደምታዩት በጣም በብዙ ጎብኚዎች የተሞላ ነው። እዚህ ተራራ ላይ እንግዲህ ሙሴ፣ አሮን ቆመው እግዚአብሔር በታላቅ ክብርና ገናንነት በተለይ በእሳት፣ በጭጋግ፣ በደመና፣ በቀንደ መለከት፣ በመብረቅ፣ በነጎድጓድ ድምፅ ይልቁኑ ደግሞ በሚሰማ በነጋሪት ድምፅ የተገለጠበትና እጅግ ብዙ ምስጢር የተገለጠበት ነው። ሙሴ ደጋግሞ እዚህ ተራራ ላይ ወጥቷል። በተለይ ደግሞ ክቡራንና ክቡራት እዚህ ተራራ ላይ ሲመጣ ደመና ከቦት ነበረ። እንደውም 7 ደመና ነው የሚሉት ሊቃውንት። እንግዲህ 6 ቀን ቆይቶ በ7ኛው ደመና ውስጥ ገባ። እግዚአብሔርም በ2 ጽላት 10ቱን ቃላት ጽፎ እዚህ ቦታ ላይ ነው የሰጠው። ሙሴ ያን ተቀብሎ እንደገና ሲወርድ በአምልኮተ ጣዖት ውስጥ የነበሩት ነበሩና አሮንና ሌሎችም ነገደ እስራኤል ተበሳጭቶ ጽላቱ ቢሰበርበት እንደገና ደግሞ ቀርጻ አምጣ ብሎት ራሱ ሙሴ ቀርጾ ቃሉ በግብረ አምላክ እንደገና እዚህ ተራራ ላይ እግዚአብሔር ጽፎ ሰጠው። ሙሴ ከዚህ ተራራ ሲወጣ ፊቱ አብርቶ ነበረ እና እስራኤል ማየት እስኪሳናቸው ድረስ እዚህ ተራራ ላይ እንግዲህ ሰማያዊ ድንኳን በማሳየት በተራራው ላይ የቤተ መቅደስ መገልገያ ንዋያተ ቅድሳትን እግዚአብሔር እያሳየው በዚህ አምሳል ተራራው ላይ ባሳየው አምሳል ስራ ብሎት ያንን ነበር ያደረገው እና እዚህ ታላቅ ቦታ ላይ ሁላችንም ተገኝተናል። ከበስተጀርባይ በጣም የሚገርም ፀሐይ ልትወጣ ተቃርባለች። ሁሉም ሰው እዚህ ከፍ ያለ ተራራ ላይ ሲና ተራራ ላይ ወጥቶ የፀሐይን መውጣት በጉጉት ይጠብቃል። እንደምታዩት ጀንበሯ በጣም ደምቃለች። እንግዲህ ካሜራማናችን ደረጀ እየቀረጸው ይገኛል። በጣም ደስ ይላል። በተለይ የምስራቅ ጀንበር ልናያት ነው። ተራራው በጣም ከባድ ነው ወይስ አይደለም የሚለውን ስንወርድ ነው ማሳያችሁ። በጨለማ መቅረጽ አልቻልንም። በጣም ጨለማ ነበረ። እንግዲህ 5 ሰዓት ነው በእግሬ የተጓዝኩት ሲና ተራራ ላይ ለመድረስ። በጣም ብዙ ደረጃዎችን አልፈናል። በጣም ስቴፕሶች ነበሩ። አሁን ደግሞ እዚህ ቦታ ላይ ቤተክርስቲያን አለ፣ መስጊድ አለ ተራራው ላይ ማለት ነው። የሚገርም ነው። ትልቁ ተራራ ደግሞ የቅድስት ካትሪና ተራራ ነው። ቅድስት ካትሪና እንግዲህ እዚህ ታች ላይ ገዳም አላት። በተለይ ሙሴ ሐመልማልና ነበልባል ተዋህዶ ያየበት ቁጥቋጦ እሳቱን ሳያጠፋው እሳቱ ቁጥቋጦን ሳያቃጥለው ያየበት ከተራራው ግርጌ ነው። ቀዝቀዝ ይላል። ሁሉም ሰው ወፈር ያለ ልብስ ለብሷል። አሁን ደግሞ ፀሐይ ስትወጣ ደግሞ ምን አይነት ውበት ሊኖራት እንደሚችል ሲና ተራራ ላይ ማሳያችሁ ይሆናል። እንግዲህ በቀርሜሎስ አስጎብኚ ድርጅት ወይዘሮ አመለወርቅ ባልደረቦቿን አስከትላ ነበረ እዚህ አብራን ይዛን የወጣችው። ሁሉም ሰው እየመጣ ነው። በጣም የሚያስደስት ነው። ድካሙን እዚህ ተራራ ላይ ስንወጣ ሁላችንም ረስተነዋል። አስፈርቶን ነበር 5 ሰዓት መጓዝና ግን እልልታ የሚሰማል። በጣም ደስተኛ መሆናቸውን ያመለክታል። እዚህ ተራራ ላይ እንግዲህ እግዚአብሔር በመብረቅና በነጎድጓድ እና በቀንደ መለከት ድምጽ ነበረ ሲገለጥ እስራኤል ይፈሩ ይንቀጠቀጡ የነበረው። እዚህ ተራራ ለመውጣት 3 ቀን ራሳቸውን ማንጻት ነበረባቸው ሙሴ ያዟቸው እና እግዚአብሔር በተገለጠ ጊዜ በጣም ባስፈሪ ግርማ ነበረ እና እስራኤል እግዚአብሔር አይነጋገረን አንተ ብቻ ተነጋገረን እስኪሉ ድረስ አድርሷቸዋል። እኛም እዚህ ተራራ ላይ እንገኛለን። ካሜራማናችን ደረጀ ይህን ልዩ ትዕይንት ሊያሳያችሁ ዝግጁ ነው። እንግዲህ ፀሐያችን ልትወጣ ጀንበራችን በህዋው ላይ ፈንጠቅ ብላ ልትታይ ጊዜዋ ቀርቧል። ፀሐይ ብዙ ምሳሌነት እንዳላት አንድሮሜዳ ላይ በስፋት ተነጋግረናል። እቺ ተአምረኛዋ ፀሐይን እንግዲህ ሲና ተራራ ላይ ሆነን እናያለን። የሙሴ ፊትም እንደ ፀሐይ ማብራቱን እንመለከታለን ማለት ነው። ክቡራን ተመልካቾቻችን ቆይታችሁ ከኔ ጋር ይሁን። ይሄን እንላለን።
እንግዲህ ዛሬ ህዳር 12 2015 ዓመተ ምህረት ላይ ነው የምንገኘው። ሲና ተራራ ላይ ነው የምንገኘው። በቅዱስ ሚካኤል ዓመታዊ ክብረ በዓል ዕለት ሙሴ የወጣበት እግዚአብሔር በመብረቅ በነጎድጓድ በቀንደ መለከት ድምጽ የተገለጠበት ተራራ ላይ ሆነን የፀሐይን አወጣጥ እየተመለከትን ነው። በጣም ውብ ናት፣ በጣም ደማቅ ናት። ፀሐይ ስትወጣ በጣም ያላትን ውበት ክቡራን ተመልካቾቻችን እያያችሁኝ ትገኛላችሁ። በጣም ደስ ብሎኛል። እንግዲህ ወይዘሮ አመለወርቅም አጠገቤ ትገኛለች። እንግዲህ የዚህን ክስተት ትንሽ በርዷታል፣ ቀዝቅዟታል። ተራራው ላይ በጣም ይቀዘቅዛል፣ እስከ -1 ይደርሳል። ጓንት አድርገናል። እንደምታዩት 5 ሰዓት ተጉዘናል። በእግራችን 5 ሰዓት ተጉዘናል። ብዙ ደረጃዎችን ወጥተናል። ግን ሁሉም ተራራው ላይ ስንወጣ ረስተነዋል። እግዚአብሔርም ረድቶን ሁላችንም ወጥተናል። በጣም የሚያስደስት ክስተት ነው። ካሜራማናችን ደረጃ እናመሰግናለን። ሲና ተራራ ላይ 10ቱ ቃላት በሁለት ጽላት ጽፎ እግዚአብሔር የሰጠበት እዚህ አስገራሚ ቦታ ላይ እገኛለሁ። ኩራን ተመልካቾቻችን አጠገቤ ደግሞ ወይዘሮ አመለወርቅ አለሽ። ለ40 ጊዜ በላይ ነው እንግዲህ ሲና ተራራን የወጣችሁ። እንዴት ነበረ እንግዲህ ሲና የዛሬው አወጣጥሽ? ሲና ከ3 አመት በኋላ ለመጀመሪያ ጊዜ መውጣቴ ነው። በጣም ደስ ይላል። ከጠበቅኩት በላይ ቱሪስቱም ግጥም ብሎ ነው የደረስነውና ደስ የሚል ጊዜ ነው ያሳለፍነው። ብቻችንን አይደለንም። ከተለያዩ ሀገር የመጡ የውጭ ዜጎች ጋራ በጋራ በመሆን ነው የጎበኘነውና በጣም ደስ ይል ነበረ። እንግዲህ በጣም እናቶችም ነበሩ። 5 ሰዓትን በእግራቸው ወጥተው እግዚአብሔር ከሙሴ ጋራ በተነጋገረበት በእግዚአብሔር ተራራ ላይ መገኘታቸውን ስታስቢ ምን ይሰማሻል? በጣም ነው ደስ የሚለው። በጣም ምክንያቱም አባቶችም አሉ፣ ወንድሞችም እህቶችም፣ እንደገና ደግሞ እናቶችም በእልልታ ነበር፣ ያው እንደሰማሁ በእልልታ ነበር ሲወጡ የነበረውና እግዚአብሔር ነው ያስቻላቸው። በጣም ደስ የሚል ጊዜ ነበር ያሳለፍነው። ደስ ብሎናል። በጣም የሚያስደንቅ ጉዞ ነበረ። አንቺስ ምን ስሜት ይሰማሻል? ሁሌ ሲና ተራራ ላይ ስትወጪ መጀመሪያ የሚሰማሽ ስሜት ምንድን ነው? ያው መሀል ላይ ያለው ድካም ይሆንና ልክ እዚህ ጋር ስደርስ ደግሞ ሁሉንም ነገር ረስተ ተፈጥሮ ወደ ማድነቅና የሙሴን ትጋት ወደ ማየት እንደገና የፀሐይዋን ወደ ውበት ወደ ማየት ትገባለ። መጨረሻ ላይ ደግሞ ቀርሜሎስ አስጎብኚ ድርጅት ያው ግብጽ ሲመጣ ሲናን ሳያስጎበኛ አያልፍምና ስለ ሲና ሰዎች በህይወት ዘመናቸው ማየት ከሚገባቸው ቦታ መካከል ሙሴ ጽላትን የተቀበለበት ከእግዚአብሔር ጋር የተነጋገረበት ይህ ቅዱስ ተራራ እግዚአብሔር ወደደው ተራራ ነውና ሰዎች እንዲመጡ ምን ትመክሪያቸዋለሽ? ማለት በጣም ደስ የሚል ቦታ ነው። እንግዲህ ሁሉም በረከቱን ስለሚያውቅ ይመስለኛል ከዓለም ይሄ ሁሉ ህዝብ እንደምታየው እዚህ ጋር የሚፈሰውና የኛም ሰዎች ቢመጡ ገና ለገና ያስፈራል የሚለውን ነገር ብቻ በመስማት ወደ ኋላ ከሚቀሩ እንደዚህ መጥተው የበረከቱ ተካፋይ ቢሆኑ በጣም ደስ ይለኛል። በመጨረሻም ምናልባት የምታስተላልፊው መልእክት ካለ ሰዎች በቀርሜሎስ ተመዝግበው ይሄን ቦታ ማየት ቢፈልጉ አድራሻሽን ምትነግሪን ደስ ይለናል። እሺ፣ ከቅዱስ ዑራኤል ቤተክርስቲያን ዝቅ ብሎ አዲሱ አስፋልት ወደ ወሎ ሰፈር የሚያስወጣው ጋር ሳይደርስ ነው ያለው። ስልክ ቁጥራችን 0947 27 27 27 0947 21 21 21 ነው። ይምጡ፣ ይደውሉልን፣ አብረን እንጓዛለን። በጣም እናመሰግናለን ክቡራን ተመልካቾቻችን። እግዚአብሔር በታላቅ ክብር የተገለጠበት እዚህ አስገራሚ ተራራ ላይ በመሆን እግዚአብሔርን መገለጥ ለሙሴ የተገለጠውን ምስጢር ደግሞ እያየን ነው። በኋላ ደግሞ በቀርሜሎስ አስጎብኚ ድርጅት የመጣን የተቀደሰ ተራራ ላይ እግዚአብሔር ከሙሴ ጋር የተነጋገሩበት ብርሃን የታየበት ቦታ በመሆኑ የጧፍ ብርሃናችን አብርተን እግዚአብሔርን በጸሎት ተማጽነን ወደ ታች እንወርዳለን። ታች ስንወርድ ሐመልማልና ነበልባል ሙሴ ያያትን እጸጳጦስን ዛሬ ባይናችሁ እንድታዩ ታደርጋለሁ። መልካም ቆይታ ይሁንላችሁ። ወደ ቀጣይ መርሃ ግብር ወስዳችኋለሁ። እንግዲህ ክቡራንና ክቡራት በዚህ ሲና ተራራ ላይ ቤተክርስቲያንና አንድ መስጊድ ይገኛል። የቅድስት ካትሪና ቤተክርስቲያን አለ ታችም፣ እዚህም ደግሞ አንድ ቤተክርስቲያን አለ፣ አንድ መስጊድ አለ በሙሴ ተራራ ላይ።
አሁን እንግዲህ እዚህ ቤተክርስቲያን ፊት ለፊት ሆነን ደግሞ አንድ ጸሎት እናደርሳለን። ክቡራና ክቡራት አሁን ሁላችንም ጧፋችን አብርተናል፣ ጧፋችን ለኩሰናል። አንድ የጋራ ጸሎት እናደርሳለን። ተራራውን ተመልከቱት። በጣም አስገራሚ ነው። ክቡራና ክቡራት አንድ ጸሎት አድርሰን ከዛ በኋላ ጉዟችን ወደ ታች እንቀጥላለን። ታቹ ምን ሊመስል እንደሚችል እንግዲህ በጉዟችን ታዩታላችሁ። ክቡራና ክቡራት ቆይታችሁ ከኛ ጋር ይሁን። ክቡራና ክቡራት ሲና ተራራን እየወረድን እንገኛለን። ያው እንደምታዩት መንገዱ እንደዚህ ነው። ረጃጅም ደረጃዎች አሉት። በዚህ መልኩ ይህን ሁሉ አቋርጠን የመጣ ነው። ቢያንስ 5 ሰዓት ተጉዘናል። አሁን ደግሞ ተራራው ምን እንደሚመስል እያሳያችሁ እንጓዛለን። ክቡራን ተመልካቾቻችን የዛሬ 3600 ዓመት ነብየ እግዚአብሔር ሙሴ እግዚአብሔር ጠራው፣ እግዚአብሔር መረጠው ወገኖቹ እስራኤላውያንን ከግብጽ ከፈርዖን ባርነት ነፃ እንዲያወጣ የተመረጠው ሙሴ የአማቱ ዮቶርን በጎች እየጠበቀ ሳለ በደብረ ኮሬብ ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ተመልክቷል። እሱ ቅድም እንደነገርኳችሁ ከተራራው በታች ነው። ቆንክባት ምድር የተቀደሰች ናትና ጫማህን ከግራ አውጣ ብሎታል። እቺ ተራራ እግዚአብሔር ተራራ ትባላለች፣ የኮሬብ ተራራ ትባላለች፣ የሙሴ ተራራ ይባላል። እንግዲህ ክቡራን ተመልካቾቻችን ተራራውን እየወረድን ነው የምንገኘው። ብዙ በረከትን አግኝተናል። መንገዱ ይህን ይመስላል። እንግዲህ ብዙዎቻችሁ ደብረ ሲና እግዚአብሔር በመብረቅ በነጎድጓድ በቀንደ መለከት ድምጽ የተገለጸበት 10ቱን ቃላት በሁለት ጽላት ጽፎ ለሙሴ የሰጠበት ታላቁን ተራራ ለማየት ለመጎብኘት እንደምትመኙ አልጠራጠርም። ያን ሁሉ መንገድ ግን አብራችሁ ልጓዝ እችላለሁ። ነገር ግን ሰዓት ስለሚገድበን ብቻ ይህን ሁሉ አቋርጠን እንደመጣን እንድታዩልን ብቻ ነው። ክቡራን ተመልካቾቻችን እንግዲህ አወራረዳችን ይሄን ይመስላል። በጣም ሊያደክማል አላችሁም። ጥሩ መንገድ ነው። እግዚአብሔር ኃይል እየረዳን እዚህ ደርሰናል። ታች ስንደርስ ደግሞ ሙሴ ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ያየበትን ዕፀ ጳጦስን አስጎበኛችኋለሁ። አሁኑ ግን ክቡራን ተመልካቾቻችን እዚህ ጋር ቆይታ እናደርግና ታች ጫማህን ከግራ አውልቅ የተባለበት የተቀደሰ ስፍራ በተለይ ካትሪና ገዳም ተመስርቷል እና እዛ ያለውን ነገር አሳያችኋለሁ። አሁን ማሳያችሁ ለምሳሌ ወጡ ግማሹ ይወጣል፣ ግማሹ ይወርዳል። አብዛኛውን ግን በዚህ ሰዓት የሚወርድ ነው እንጂ የሚወጣ የለም። ተመልካቾቻችን ይህን ተራራ አቋርጠን ነው የመጣ ነው። ሲና ተራራ ማለት ይሄ ነው። ጉብኝታችን ይቀጥላል። አብራችሁን ቆዩ። ይህን ቁልቁለት እየተንደረደርን ነው። እነዚህ ዳገቶች ነበር የወጣ ነው ቅድም፣ ግን መንገዱ አመቺ ነው። ማስፈራራት አይደለም። መጣችሁ ግን ብትጎበኙት ብዙ በረከትን ታገኙበታላችሁ። መጀመሪያ እግዚአብሔር የተገለጠበት ተራራ የኢሎሂም ተራራ፣ የአዶናይ ተራራ፣ የያህዌ ተራራ፣ የእግዚአብሔር ተራራ፣ ታላቅ ቦታ መጣችሁ ጎብኙልን።
ክቡራና ክቡራት እንግዲህ እዚህ ቅድስት ካትሪና ከመድረሳችን በፊት የመነኮሳት የሚኖሩበትን ነው ማሳያችሁ። በጣም ይገርማቸዋል። ዛፍም አብቅለዋል እዚህ ውስጥ አንዳንድ መነኮሳት እና ይገርማል። እንግዲህ እዚህ ዋሻ ውስጥ እዚህ ተራራ ውስጥ ነው የሚኖሩት አባቶች ማለት ነው። እንግዲህ አንዱ የገዳማዊ ህይወት ነው። ቤኔ እንደነ ሰላም ነው። ያን ሁሉ ተራራ አልፈ እዚህ ደረስክ። ሳንታ ካትሪን ይሄ ቦታ የተቀደሰ ቦታ ነው። ጫማህን አውልቀህ ግባ የሚልበት ቦታ ነው አሁን የደረስከው። እና ጸጳጦሷ ያለችበት ቦታ ላይ ደረስከው። እንዴት ሆንክ? ከዛ እኔ በጣም ቀደም ቀርጸ ነው ነበር እዛ ቦታ ላይ እና እንግዲህ ደርዬ ይሄ ለኔ ልዩ ቀን ነው በእውነት እግዚአብሔር የተመሰገነ ይሁን። ለኔ ልዩ ቀን ነው። እንግዲህ ስንወጣ ደጁን ተሳልመን የወጣ ነው። ምንም የካቶሊክ ቤተክርስቲያን ቢሆን በዚህ ቦታ ላይ ይሄን ቦታ ያዙት፣ ግን ዛሬም ቁጥቋጦዋ የአዲስ ኪዳን አምላክ ወላዲተ አምላክ ይኸው አለች እና በዚህ ቦታ በቃ በመገኘቴ በጣም ደስተኛ ነኝ። እግዚአብሔር ደግሞ አገዙኝ። በሰላም ደርሼ በፍጹም ህልምን ነው የሚመስለኝ። በእውነት ለመናገር ህልምን ነው የሚመስለኝ እና በቃ ይሄ ሁሉ የእግዚአብሔር እጅ ነው፣ የእግዚአብሔር ተአምር ነው። ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ደስ ብሎኛል። ይብላኝ ይወድቃል ብለው አብረው ይላል ኖሩ ሁለቱ ጎረምሶች እንጂ እኔ በሰላም ደርሼ መጥቻለሁ። አዋራ ነው ጫማ ራሱ አልወደኩም። ራሱ ይሄን ተራራ መውጣት በእውነት በጣም በነገራችን ላይ ይዞኝ ራሱ አብሮኝ ያለው ወንድም እኮ ራሱ ወገቤን አመመኝ ብሎ መሀል ላይ ኦልሬዲ እና እኔ ነበርኩ ልረዳዳ ነበርና ግን በቃ መጨረሻው ግን ፈታኝ ነበር የመጨረሻው እና እንግዲህ ይሄ አምስተኛውን ተራራ የሚባለው ነው አይደል? ለዚህ አይነቱን ከጀርባ አምስት ተራራ ነው የቆጠርኩት። ስለ ሁሉም ነገር እግዚአብሔር ይሄ ቤተክርስቲያኑ ነው። በአጋጣሚ ጸጳጦሷ ዝግ ነች ዛሬ። ጸጳጦስ አመጣይበት ቦታ በቁጥቋጦ መሃል እግዚአብሔር ተገልጦ የተቀደሰ ቦታ ነውና ጫማን አውልቅ ያለበት ቦታ ላይ ነው ያለነው። እዛ ደግሞ ተራራው እንደገና እንግዲህ ተራራው ጤሰ ይላል። የእግዚአብሔር ክብር ተራራው ሞላው ይላል እና አስደናቂ ተአምር የሆነበት ተራራ ነው እና በዛ እንግዲህ ጽላተ ሙሴ ብለን እንደዘመር ነው ያንን የተቀበለበት ዛሬ ቅዱሱ የረገጠበት ቅዱሱ ከሙሴ ጋር ያወራበት ዛሬም እኛን ነገር ያዋራን ብለን በእውነት የምነግራችሁ የ5 ሰዓት መንገድ ነው።
ለእኔ የ5 ሰዓት የግድም ነው እንግዲህ 7 ሰዓት ከሩብ ተነስተን ስንመጣ 5 ሰዓት ስንሄድ 5 ሰዓት እና ግን እግዚአብሔር ረድቶን ያው በሰላም ደርሰን መጥተን ከልብ ነው የማመሰግነው። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም እድለኛ ነኝ፣ በጣም እድለኛ ነኝ። እግዚአብሔር የተመሰገነ ይሁን። ያንተንም ከልብ ነው የማመሰግነው እንደማለት ነው። ተወዳጆች እንግዲህ እንዳያችሁት ነው የረዳኝ እግዚአብሔር የተመሰገነ ይሁን። እኔ በእውነት ለመናገር ይህንን የሚያክል ቦታ ቀርቶ በእውነት የምነግራቸው አጭር መንገድ እንኳን ለመምጣት ምን ያህል ድካም ውስጥ እንዳለው እኔና መድኃኒዓለም የምናውቀው፣ ግን ጸጋው አገዘኝ፣ ኃይሉ አገዘኝ። ቅዱስ ሚካኤል አምላክ ወላዲተ አምላክ አገዙኝ። በየቦታዎቹ ጸሎት ነበር። በነገራችን ላይ በየቦታዎቹ ጸሎት ነበረ እና ወደ 7 ቦታዎች ነበሩ። በየ7ቱም ቦታ ላይ ጸሎት ይደረግ ነበር። እኔ አገዘኝ ጸሎቱ። በእኔ የቅርብ ጓደኞቼ ኡጋንዳ አሉ። በፍጹም ልወጣው አልችልም፣ ግን እግዚአብሔር አገዘኝ። እንግዲህ የእውነተኛው የታላቁ አባት የነቢዩ ሙሴ የአባታችን ታላቁን ነገር የተቀበለበት 10ቱ ትእዛዛትን የተቀበለበት። በነገራችን ላይ በዛ ቦታ ላይ እዚህ ጋር ቆማችሁ ሰዓት ስታዩ 1 ሰዓት ወደ ኋላ፣ እዛ ጋር አንድ እርምጃ ተራመዱ 1 ሰዓት ወደዚህ እና ታላቅ ነገር ነው ያለውና ይሄንን ትልቅ ቦታ እግዚአብሔር ስለረዳኝና ስለጎበኘው እግዚአብሔርን በጣም አመሰግናለሁ። የበረከት ስለሆነልኝ እውነቴን ነው የምነግራችሁ፣ የበረከት ስለሆነልኝ ከዛ በኋላ በብዙ ተጉዣለሁ። አሁን በነገራችን ላይ አሁን አላርፍም፣ አንዳንድ እንቅስቃሴዎች አሉ። በእርግጠኝነት ሆኜ የምነግራችሁ እንግዲህ ሰውነቴ አሁን 115 ኪሎ አካባቢ ነኝ እና ቀንሼ ደግሞ ረጅም ሰዓት ተቀምጬ ሀሳብ የማጎለብትባቸው ጊዜያቶች ይናፍቁኛል። ግን ለጊዜው እንዳልኳችሁ ነገሮችን ገደብ እያደረኩ እመጣለሁ። የአይንና የእግር ጉዳይ መታሰብ ስላለብን ነውና ተወዳጆች እንግዲህ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ይሄን መርሃ ግብር እንደው ለብዙዎች እንዲደርስ ሁላችሁም እንግዲህ ላይክ፣ ሼር በማድረግ ለትውልድ ሰብስክራይብ በማድረግ ለትውልድ አደርሱልኝ። እንደገና እዚህ ባስቀመጥኩላችሁ ቦታ ይሄንን አገልግሎት መደገፍ የምትፈልጉ በዜል፣ በካቻፕ፣ በፔፓል በታችን ኤልሲ እንዲሁም ደግሞ ኢትዮጵያ በመምህር ሚካኤል፣ በዚህ በኡጋንዳ ደግሞ ታፕ ሴንድ ቀጥታ ደግሞ ዳይሬክተር ልክላለን ቢኔ አብረን ነው። በርታ በእውነት ይሄን ያህል ዓመት ካንተ ጋር ነበርኩ እያላችሁ የምትረዱኝ ሰዎች በዚህ ባስቀመጥኩላችሁ እርዱን። ምክንያቱም ብዙ ወጪ አለብን እንዳልኳችሁ እንዲህ ብዬ መናገር አልችልም። በጥሩ ሁኔታ መስራት እንዳለብኝ አምናለሁ። ግን አንዳንድ ጊዜ የፋይናንስ እጥረት ይመጣና ብዙ ጎድጓዳዎች አለሞላ ሲሉ እንደ ሰው እንደክማለን እና ይሄ ነው። ከዛ በተረፈ እንግዲህ በዚህ እንግዲህ እርዱን መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ማታ እንግዲህ ከምሽቱ 6 ሰዓት በኢትዮጵያ አቆጣጠር እንገናኛለን። በቲክታክ ላይ ነው የምንገናኘው። በነገራችን ላይ በዩቲዩብ ላይ አንገናኘው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ሁላችሁም እንግዲህ ሼር አድርጉ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ